ሀና ሰላምና ምናሴን ከእናታቸው ጋር አስታረቀቻቸው። እንግዲህ ምናሴና ሰላም ከእናታቸው ጋር ጣልተው ነበር። ሀናን ለሰላም ሁለተኛ ደም ስጪ በማለት ካልሰጠሽ ግዴታ ትሰጫለሽ በማለት እንግዲህ ሀና በጣም አደጋ ላይ ለመውደቅ ፈርታ ነበር። ያ ማለት እንግዲህ ሀና ሁለተኛ ደም ሰጠች፣ ሀና በህይወት ላትኖር ትችላለች በማለት ምናሴና ሰላም እንግዲህ ስራ ጥሩ አይደለም፣ መጥፎ ሰው ነሽ፣ የእኛ እናት አንቺ አይደለሽም፣ እናታችን መጥፎ ነው ብለው ተጣልተው ነበር ማለት ነው። ነገር ግን ሀና አስታርቃቸዋለች። እናታችሁ መልካም ናት፣ ማንኛውም ወላድ እናት የምታደርግ ነገር ግን ደግሞ ይህን ብቻ ሳይሆን ለእኔ ለአባቴ መታከሚያ 100,000 ብር ስትሰጠኝ ምንም ነገር ፈልግ አልነበረም እና መልካም ናት እናቶቻችሁ አለቻቸው። 100,000 ብር ማሰጥሽን ይሄን ማታረግ የኛና ክፉ ናት እያሉ ደመደሙ ሰላምና ምናሴ። ነገር ግን አሳመነቻቸው፣ ከዚያ አስታረቀቻቸው ማለት ነው። ሀና ደግሞ የወይዘሮ ሜላት እንግዲህ የቢሮዋ ሰራተኛ ወደ ቤት መጥቶ ነበርና ሀናን እንግዲህ ቀጥ ቀጥ እያለ እያየ ነበር ማለት ነው። እንዲሁም ምናሴን ስልኳን ስጠኝ እያለው ነበር። ምናሴ ግን ስልኳን የለኝም ብሎ ዘጋው ማለት ነው። ወይዘሮ ሜላትም እንግዲህ ቢሮ ያሉትን ሴቶች አዳረስክ፣ ሀናን እንኳ ቀጥ ብለህ ማታይ እያለችው አስፈራራችሁ። ታንድ ሁለት የማስጠንቀቂያ ሰጠችው ማለት ነው። ሀና እንግዲህ ዛሬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁ ይብዛ እያልኩ እንግዲህ ሀንዬ ማለት ነው በጣም ደስ ብሏታል። ሰላም እንግዲህ የሰላም ጤንነት ተመልሶ ከቤተሰቦቿ ጋር እንግዲህ በሰላም መቀላቀሏ በጣም አስደስቷታል። ሀንዬ በጣም መልካም ልጅ ማለት ነው። እንግዲህ የሰላም እናት ሰላምን ህመምሽ ምንድን ነው ግን መጀመሪያ ምን ሆነሽ ነው ደም እንዴት ፈሶች ነው ብላ ጥያቄ እያነሳች ነበር ማለት ነው። ምክንያቱም ያው መጀመሪያ ህመሟን አልነገሯትም። ሀናና ዶክተሩ እንግዲህ በውስጥ አዋቂነት ነበር በድብቅ እንድትታከም ያደርጉ ማለት ነው። ይሄ ነገር እንዳይሰማ እንግዲህ ሰላም ማርገዟ እናቷ ከሰማች ጥሩ እንደማይሆን እንዲሁም ምናሴስ እየጠየቃት ነበር ማለት ነው። ግን እናቷን አትጠይቀኝ አላቅም ዶክተሩ ይንገርሽ ያቻ ነበር። ዶክተሩም እኮ ሀና ምንም ነገር ሊነግሩኝ አልቻሉም። እኔ ዶክተሩና የሀና እጅ ያለበት መሰለኝ ምን አድርገውሽ ነው እያለች እንደውም እየጠረጠረች ነበር ማለት ነው። እንዴት ነው ሀና እንደዛ ሆና አድናኝ ጭራሽ እንደዛ መትዩ ዛሬ ታረቅን ዛሬም ደግሞ ልጣላ ነው እንደያለች ሰላም በተቆጣቻ ማለት ላለመናገር ስለምትፈልግ ምናሴም ብሎ እየጠየቀን ነበር። ምናሴም ደግሞ እናቴ ማታ የሀና የዶክተሩ እጅ አለበት ብላ አለች፣ አንተ ደግሞ ምንድን ነው የምትለው እያለች ነበር። እውነትሽ ነው ግን የሀና እጅ አለበት እንደንች ላይ እያላን ነበርና ውጣልኝ ብላ ተቆጣ አስወጣችው ማለት ነው። ያው ነገሩ ስላልገባቸው እነሱም አይፈረድባቸውም። እንግዲህ ሰላም ወደ መሻሉ ቦታ እየሄደች ነው፣ እየተሻላት ነው። ሀኒ አሁንም እየተንከባከበቻት ነው። እንግዲህ ልጁ ደግሞ የሰላም እንግዲህ እንትን ያላ ልጅ እየደወለ ነበር ጓደኛዋ ማለት ነው። ለና ስልክ አላነሳችውም ማነው ለሀኒ ደግሞ ስትነግራት ለምን አላነሳሽውም እያለችን ነበር። የሚፈልገውን ነገር ወይም ደግሞ ተጸጽቶ ይሆናል ለምን አስተሽ አታዋሪውም እያለቻት ነበር ማለት ነው። ሰላም ግን ድምፁንም መስማት አልፈልግም፣ እንደዛ ተሰቃየው በኋላ ከሞኩ በኋላ አንቺ ባልኖርሽ እኮ ሞቼ ነበር እያለ ሀናን እያመሰገነች ነበር። እንዲሁም ደግሞ ከአሁን በኋላ ስለተፈጠረው ነገር አታንሺ፣ ልታነሽም አልፈልግም እያቻት ነበር ሀኒ ማለት ነው። ለምንድን ነው የማላነሳው ስትላት በቃ ለተፈጠረው ነገር ለአንቺ ስብራት ነው እና አታንሽ ሁሉም ነገር እያቻት ነበር። እንዲሁም ደግሞ ደም ስለሰጠቻት እየመሰገነቻት ከአሁን በፊት የተፈጠረው ሁሉ እርሺው እንግዲህ እንዳታነሽብኝ፣ ሁለተኛ እንድታነሽብኝ አልፈልግም እያች ሀኒ እያለቻት ነበር። ለምንድን ነው የማነሳው? እድሜ ልኬን አነሳዋለሁ፣ ምክንያቱም ሞቼ ነበር አንቺ ደም ባልሰጠሽኝ፣ ስለዚህ ሁሌም አነሳለሁኝ እያለቻት ነበር ማለት ነው። እንግዲህ ወይዘሮ ሜላት ያው ካየችው አንጻር ነው ቤት ደም ፈሷት ስለነበር ወይም ደግሞ ዶክተሩና ሀና ምንም ነገር ሊነግሯት ስላልቻሉ ወደ ዶክተሩና ሀና ጋር ነበር የሆነ ነገር አድርገዋታል ብላ እንትን ያለችው ማለት ነው። በስተመጨረሻም እንግዲህ
ሀና እንግዲህ ከሰላም ከቤተሰቦቿ ጋር በፍቅር መኖሯና ያሰቡት ነገር ይሄ ነገር እንዳይሰማ ነበር በፊት የምትጠራው። እንግዲህ ዶክተር እንደዛ ለምና እንደዚህ ለፍታ የእንግዲህ ያለችው ተሳክቶላታል ማለት ነው። እንዲሁም ደግሞ እንግዲህ የሀና አባት ደግሞ እና ጆሮ እንግዲህ ጆሮ ያው በሀና ፍቅር ተጠምዶ ነበር። እንግዲህ የሀና አባት ደግሞ ኤልያስ ከደሴ እንደሚፈልጋት እየጠየቁት ነበር እና እንግዲህ ኤልያስን ታውቀዋለሁ ሲሉ ጆሮ ምግብ እየበሉ ነበር እና ከሀና አባት ጋር እና ጆሮ ምግብ አሰራ ትችላለች እያለ እያደነቀን ነበር ሀንዬ ማለት ነው። ከዚያ በኋላ እንግዲህ ምንድን ነው የተፈጠረው? ኤልያስ ምግብ ብትችል ምን መላለው እሷ እንደሆነ አላገባች እኔን እየጦረች እኔን እያስታመመች እያሉት ነበርና ገና ናት እኮ ልጅ ናት፣ ታገባለች፣ የት ይሄድባታል እያለ ነበር ጆሮ። ከዚያ እንግዲህ እድሜ እኮ የሚባል ነገር አለ፣ እድሜዋ ይሄዳል እያሉት ነበር። ከዚያ እምቢ ካለች ግን ምን ይደረጋል ሲሉት እንግዲህ የሆነ የደሴ ኤልያስ የሚባል ልጅ ይፈልገኛል ብላ ነበር። ታውቀዋለህ እንዴ እያሉት ነበር። ኤልያሳው ከደሴ አውቀዋለሁኝ ሲለወት እሱ ይፈልገኛል ብላ ነበር ሲሉ ደግሞ እሱ እንግዲህ ጆሮ አንስቶና ታዲያ አንቱ ምን አልኩ እያለቱ ነበርና የሀና አባት እኔማ ደስ ይለኛል ብታገባለኝ አሉ ማለት ነው። ከዚያ እንግዲህ ጆሮ በጣም ተሰበረ ማለት ነው። ምክንያቱም እሱ ያፈቅራታል ሀኔም እና ደስ ይለኛል ብታገባ እፈቅዳለሁ ማለት ነው። እንግዲህ ከዚያ ምግቡ በቃኝ ይበቃኛል ብሎ ምግቡን እንግዲህ ጥሎት ወጣ ሳይበላ ማለት ነው። የሀና አባት ይሄንን ሲያደርግ እንግዲህ ጆሮ በጣም ነው ግራ የተጋቡት ማለት ምክንያቱም በጣም ነው ግራ የተጋቡት ምን ሆኖ ነው ብለው ግራ ተጋብተዋል። እንግዲህ ሀና ደግሞ ከስራ ቦታ መጣ ሰላም ብላቸው ቁጭ እንዳሉ እረፍት ስራላችሁ እያለች ባለችበት ሰዓት በቃ ልሄድ ብሎ ድንገት እንደከፋው ሰው ብድግ ብሎ ሄደ ማለት ነው። ግን እሱ ያው ስለሚከፋው ነው ሀናን ስላፈቀራት እና ጆሮ እንግዲህ በጣም አዝኗል። ወደ መጥፎ ወደ ማጨስና ወደ በፊቱ ኑሮ እየተመለሰ ነው በንዴት ማለት ነው። ሀናን እንግዲህ ያው እንደማያገኛት ተስፋ እየቆረጠ ነው ማለት ነው። ያው እንግዲህ አባቷ ተፈቀደ ታገባለች እኔን ጥላኝ የሚባል እንትን ነው መሰል ብቻ በጣም ተጨናቋል ጆሮ ማለት ነው። በስተመጨረሻም እንግዲህ የወይዘሮ ሜላት ሰራተኛ ከቤቷ መጥቶ ምናሴን ክላሱ ገብቶ የሀናን ቁጥር እየጠየቀው ነበር ማለት ነው። እሱም ደግሞ እንዴት ሰራተኛች እንዴት ነህ አንተ ጤናህን እያለ እየጠየቀ እያለሳለሰ ሀና እየተንከባከበች ነው እያለ ሀና ሰራተኛችን አላልክም እንዴት ነው የምትንከባከበው ሲለው ሀና ጊዜ ጥሏት ወይም ደግሞ ኑሮ አሸንፏት እንጂ የቤት ሰራተኛ አይደላችም የተማረች ናት ዶክተር ናት እያለው ነበርና እንዲሁ ግን ወደ ቁጥሩ አለህ እንዴ ሲለው በጣም መጥፎ ፊት ያሳየው ምናሴ ነቄ እኮ ነው መጥፎ ፊት ያሳየው ማለት ነው። ከዚያ በኋላ አረ የለኝም እሱን ልወስድ ነው ቁጥር ልጠይቀኝ ነው እንደመጣሁ እኔን አይደለም ብሎ ኩፍስ ያሳየው። አረ እኔ አንተን ነው በቃ ደህና ነው ብሎ ትቶት ሄደ ማለት ነው። እንግዲህ ተነቃቅተውበታል እና ምናሴ በጣም ጎበዝ አስተዋይ ልጅ ነው። ቁጥርን በመስጠት ፈቃደኛ አልሆነም ማለት ነው። ብቻ ሀንዬ ያለችው ተሳክቶላታል። የሰላምን ሰላምና ጤና እንግዲህ መልሳለች። ቤተሰብን አስታርቃለች ማለት ነው። ወይዘሮ ሜላትም እንግዲህ የሀሴትን ፎቶ ልታሳያት እያለች ያው ተቋርጧል ማለት ነው። ፎቶዋን ስታይ ግን ምን እንደሚፈጠር አላውቅም። ብቻ ሰላም ጠራች ብላት ትታ ፎቶን ሳታይ ሄደች ማለት ነው። ወይዘሮ ሜላትም እንግዲህ የጠፋችው ልጇን ወይም ደግሞ ሀሴትን እያለቀሰች ነው እያየች ማለት ነው። ቀጣይ እንግዲህ ፎቶን ስታይ ምን እንደሚፈጠር ቀጣይ ባርት እንግዲህ እናትና ልጅ ይተዋወቃሉ ብለን እናስባለን። ውድ ቤተሰቦች ሰብስክራይብ እያደረጋችሁ በቀጣይ እንጠብቅ ማለት ነው። በያላችሁበት ሰላማችሁ ይብዛ።